ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን። እንዴት ናችሁ? ሁልኝ ደህና ናችሁ ወይ? እሺ አሁን ምን መሰላችሁ፣ ለአንዳንድ አሽቃባጮችና አስመሳዮች አንዳንድ ነገር ለማስተላለፍ ነው የመጣሁትና ለካ የኔንም ሀሳብ የሚደግፍ አለ በሚል ማለት ነው። እና የኔንም ሀሳብ ማለት እኔ በውስጥ እያሰብኩም ስለነበረ ነው። ሁሌም የምናገረው ነው። ያው ስራ ነው ሁሌ እንግዲህ ቅመሜና ቡቡዬ የሚሰሩት ድራማ እንደሆነ አልገባ ያላችሁም ሰዎች አላችሁ። እንዲሁም ደግሞ አውቃችሁ እየገባችሁ እያወቃችሁ የምታጠፉ ሰዎችም አላችሁ። መቼም ይሄ ድራማ መሆኑ ጠፍቷችሁ አይደለም። በቃ እያወቃችሁ የምታጠፉ ማታቁም ደግሞ አላችሁ። እውነት ለመናገር ማታቁ አላችሁ፣ የዋሆች ማለት ነው። ግን ማሮቼ እንግዲህ ካወቃችሁ ካላወቃችሁ ምንም ማድረግ አይቻልም። ምክንያቱም ምን ማድረግ ይቻላል? ምንም ማድረግ አይቻል። ግን ሊገባችሁ ይገባል። ይሄ ስራ ነው እንጂ ብሩኬ ልጅ ኖሮት ምናምን አይደለም። እሺ ልጅ ኖሮት አይደለም። እሺ እዚህ ጋር ምን አለ መሰላችሁ፣ አንድ እህቴ ሀሳብ የሆነ ቲክቶክ ላይ ጽፋ አየኋትና እኔም ደግሞ የተወሰነ ነገር ጨመር ላርግበት ብዬ ነው። በነገራችን ላይ ማለት ነው እያንዳንዱ አይዲያ የሚመጣው ከኦዲየንስ ነው። እውነቴን ነው። ከኦዲየንስ ከሚጻፍ ኮሜንት አያነቡም እንዳትሉ። ምክንያቱም ሌላ ስራ የላቸውም። ስራቸው እች ናት። የሆነ ቪዲዮ ኤዲት ይደረጋል፣ ይፖስታል አይደለ? ካሜራማን ኤዲት አድርጎ አሳምሮ ፖስት ያደርጋል። ከዛ ሀይሚና ብሩኬ በቃ ካሜራ መቀረጽ ብቻ ነው ስራቸው። ገባችሁ? እንጂ ሌላ ዩቱብ ላይ ምንም ሌላ የሚሰሩት አስተዋጽኦ የለም። አይዲያውን ይሰጣሉ፣ ካሜራ ይቀረጻል፣ ከዛ ይለቀቃል። እና እያንዳንዱ ኮሜንት ያነባሉ። እና በጣም አንዳንዴ ብቻ አይደለም ብዙ ጊዜ አይዲያ የሚመጣው ከኮሜንት ነው። እውነቴን ነው የምላችሁ፣ ከኮሜንት ነው አይዲያ የሚመጣው። እንደዚህ ቁጭ ብለን በየገስቱ ከምናወራው ነገር ነው አይዲያ የሚመጣው፣ ዝም ብሎ አይደለም። እዩን እንግዲህ በፊት ያው ፍቅረኛው ትሁን አትሁን ባላቅም፣ ምናልባት ዝም ብሎ እንደ ለቪዲዮ ወይ ለካሜራ ብቻ ሊሆን ይችላል። ከእዩ ጋር አብረው ቪዲዮ ምናምን ሲቀረጹ ነበር። ግን የበፊት ነው አክታቸው። ልክ እንደ ፍቅረኛ ነበር አይደለ? አዎ እንደ ፍቅረኛ ነበር አክታቸው በፊት ከሀይሚ ጋር ሳይታወቁ በፊት ማለት ነው። እና የሆነ ኢንተርቪውም ላይ ቀርቧል። ፍቅረኛ እንደነበረችውም ተናግሯል መጀመሪያ ማለት ነው። እና ኦዲየንስ ብዙ ጊዜ ኮሜንት ስር የድሮ ፍቅረኛ እያለ ያነሳል። ገባችሁ? የድሮ ፍቅረኛህን አስተዋውቀን ነው አሳየን አይነት ነገር ምንም እኮ የሚያስብል ነገር አልነበረም። ግን እናንተው አላችሁ፣ ፈለጋችሁ፣ በቃ አላችሁ። እንግዲህ ይቹት መጣች። ሌላ እንግዲህ የብሩኬ ፍቅረኛ ተብላ የሆነ ቪዲዮ ማለት ከሌሎቹ ሴቶች ይልቅ ከእዩ ጋር ነው ለየት ያለ ቪዲዮ ማለት አክታቸው ልክ የፍቅረኛሞች አይነት አክት እያሳዩ ቪዲዮ ሲቀረጹ የነበር ከእዩ ጋር ነው። እስካሁን ከብሩኬ አጠገብ ከሚመጡ ሴቶች ከማቃቸው ማለት ነው። እና እዚህ ጋር ደግሞ አንዷ እህቴ ምን ብላለች መሰላችሁ? እስኪ አንድ ጥያቄ ልጠይቃችሁ ፋሚሊዎች። ቆይ የእነዚህ ልጆች ጥፋት ምንድን ነው? አልገባኝም። በመጀመሪያ ብሩኬን የቀድሞ ፍቅረኛህን አምጣት አላችሁ። ዝም ብለው በፎቶ አመጡ ለእኛ ሳያሳዩ። ከዛም በአካል አላችሁ አመጡላችሁ። ከዛም እርጉዝ ናት አላችሁ እራሳችሁ። ከዛም አያችሁ አይዲያው እርጉዝ ናት። አይዲያው ከኮሜንት እንደሆነ ማለት ነው። ተመልከቱ። አላችሁ እራሳችሁ። ከዛም እርጉዝ ነኝ አለች። ከዛም ደግሞ ከኔም ጭምር ወለደች ሲባል ስምህን አጥራ እዚህ ጋ ያዙልኝ። ስምህን አጥራ አልነው። አዎ ብዙዎቻችን ስሙ እንዲጠራ እንፈልግ ነበር። በጣም ብዙዎቻችን፣ እኔም ጮክ ያለሁ አልን፣ ጮህንበት። ከዛም ምሻለ። ከዛም ዲኤንኤን እናድርግ ተባለ፣ አደረገ። አስቀይረዋለች ብላችሁ ተጨቃጨቃችሁ። አይዲያው አያችሁ፣ ቀድሞ ሲመጣ አስቀይረዋለች የሚለው አይዲያ እንግዲህ የብሩኬ ልጅ ነው ከመባሉ በፊት ነው የተወራው። ቀድሞ ማን ያወራው? ኦዲየንስ።
ቀድሞ የተወራው ኮሜንት ስር ታስቀይረዋለች። ጥንቃቄ እንዴት እንደዚህ ምናምን አይዲያው መጣ። በቃ ታስቀየረችው። በቃ ብሩኬ ልጅ ያለው ይባል በቃ ተባለ። ከዛ አስቀይረዋለች ተባለ። እሺ ጥፋቱ የነሱ ነው ወይስ የኛ? መልስ እፈልጋለሁ። እንደኔ ብሩኬ ሀይሚም ጥፋት ወይስ የኛ? መልስ እፈልጋለሁ እንደኔ። ብሩኬም ሀይሚም ጥፋት የለባቸውም። ጥፋተኞቹ እኛ ነን። መጀመሪያ እስካሁን ድረስ ልጆቹን ወጥመድ ከተትናቸው። በእርግጥ ስራ ነው፣ ግን ጥፋቱ የኛ ነው። ስለዚህ ዝም ብላችሁ ሀምሳ አታውሩ። አዎ እህቴ ትክክል ነሽ። በጣም የውስጤን የተናገርሽው እና ሁለተኛ ነገር ደግሞ ምን መሰላችሁ፣ እነሱ ብቻ አይደለም ድራማ የሚሰሩ ከዚህ የከፋ በጣም ብዙ መጥፎ የሚሰሩ ሰዎች አሉ። ገባችሁ? ብዙ ግን እንደነዛ ይሁኑ እያልኩ ሳይሆን ግን ቢያንስ ቀስ ብላችሁ ምከሯቸው ነው እንጂ አሁን የሰሞኑ ድርጊት እንደው በፈጠራችሁ አያስጠላ? ቤተሰብ መዘቅዘቅ፣ እናት መዘቅዘቅ፣ አባት መዘቅዘቅ፣ የእነሱን ፎቶ ብሩኬ ሞቷል ማለት ይደላችሁ። እንደው ለራሳቸው ያደርገው ብሩኬ ሞቷል ብሎ ፎቶ ላይ ለጥፎ ፖስት ማድረግ፣ ሀይሚን የሆነ ኮተት ቆሻሻ ምናምን ትከሻዋ ላይ አድርጉ መፖሰት። ምን አመጣው? ይሄ ሁሉ ምን አመጣው? ቀስ ብላችሁ ምከሯቸው። ከተመከሩ የሰው ልጅ እኮ እናንተ ሰውን ስትወዱ ሰው አይሳሳትም ብላችሁ ነው እንዴ የምትወዱት? ይሳሳታል ብላችሁ እኮ ማሰብ አለባችሁ አይደል እንዴ? የሰው ልጅ እኮ ፍጹም ነው ንጹህ ነው ተብሎ እኮ አይወደድም። ነገ ጧት የሆነ እንከን ሊኖረው ይችላል። ከነ ጥፋቱ የሰው ልጅ ለመውደድ ሞክሩ እንጂ ሰውን የሆነ ትንሽ ነገር አገኘንበት ብላችሁ ለመጣል እንደዚህ ያዙ ይልቀቁኝ ማለት ኧረ በጣም ያስጠላል። አይደረግም። የእውነት እንዴ ተረጋጉ፣ በቃ ምከሯቸው። ከዛ ውጭ ግን ይህ መሳደብ፣ ፎቶ መዘግዘግ፣ ጉሳ መለየቱ ምናምን በጣም ያስጠላል። ሰውን ሲወዱ ከነ ምናምኗ ነው ትል ነበረ አያቴ። ሰውን ሲወዱ ከነ ምናምኑ ነው። ሰው ጥፋት ቢያጠፉም ፎቶቸውን መዘግዘግ፣ እነሱም መራገም። ባለጌዎች ናችሁ፣ እንደዚህ ነው የምታስተምሩት፣ ዝሙት ነው የምታስተምሩት። ገለመሌ። በነገራችን ላይ ማለት ነው ትምህርትም አለው። የሆነ ማለት ዝም ብላችሁ ተመልከቱት። የሆነ በልኩም ቢሆን ሰው እንዳመለካከታችንና እንዳስተሳሰባችን በትንሹም ቢሆን መልእክት አለው። ለምሳሌ ብሩኬ በአንድ ቀን ሄዶ የተሳሳተው ስህተት ለወደፊት ህይወቱ ምን ያክል ዋጋ እያስከፈለው እንደሆነ ቆም ብሎ ሰው እንዲያስብ ያስችላል። በትንሹ ማለት ነው። እና ማለት አመለካከት ሲጀመር ማለት ነው መማር ለፈለገ ሰው እያንዳንዱ ነገር ትንሹን ትልቁም ያስተምራል። መማር ለፈለገ ማለት ነው። መማር ላልፈለገ ደግሞ